ሰላም ተማሪዎች እንኳን ደህና መጣችሁ። በዚህኛው ሴክሽናችን ደግሞ ስለምናያለን ስለ ሰከንድ ፓርት ኦፍ ካልኩለስ ወይም ስለ ኢንተግሬሽን እናወራለን ማለት ነው። ስለዚህ ካልኩለስ እንዳልነው በሁለት ይከፈላል ብለናል አይደል? ዲፈረንሻል ካልኩለስ እና ኢንተግራል ካልኩለስ ብለናል ማለት ነው። ስለዚህ ለኢንተግራል ካልኩለስ ኢምፖርታንት እና ሴንትራል የሆነው ቶፒካችን ምንድነው? ኢንተግሬሽን ነው። ኢንተግሬሽን ምንድነው? አሁንም ፕሮሰስ ነው። ፕሮሰስ ኦፍ ፋይንዲንግ ምንድነው? ኢንተግራላችንን የምናገኝበት ፕሮሰስ ወይም ካልኩሌሽን ምን ይባላል? ኢንተግሬሽን ይባላል። ይሄ ኢንተግሬሽን ደግሞ ለኢንተግራል ካልኩለስ ዲፈረንሺዬሽን ለዲፈረንሻል ካልኩለስ ኢምፖርታንት እንደሆነ ሁሉ ኢንተግሬሽን ደግሞ ለማን ነው? ለኢንተግራል ካልኩለስ በጣም አስፈላጊና ኢምፖርታንት ነው። ስለዚህ ኢንተግሬሽን ስንል ይሄ ፕሮሰስ ምንድነው ስንል ይሄ ፕሮሰስ ምንም አይደለም፣ ኢት ኢዝ ሪቨርስ ነው፣ ኦፖዚት ነው ማለት ነው። ማለትም ዲፈረንሺዬሽን ሪዲዩስ ማድረግ ከሆነ ኢንተግሬሽን ደግሞ ምንድነው? አድ ማድረግ ነው ወይም መጨመር ማለት ነው። ስለዚህ ኢት ኢዝ ዘ ሪቨርስ ፕሮሰስ ኦፍ ዲፈረንሺዬሽን ነው። የሪቨርስ ፕሮሰስ ኦፍ ዲፈረንሺዬሽን ነው እንዳልነው። ኢንተግሬሽን ምን ለማድረግ ነው? ኢንተግራልን ምን ለማድረግ ነው? ዲራይቭ ለማድረግ ወይም ለማግኘት የምንጠቀምበት ፕሮሰስ ነው። ይሄ ፕሮሰስ ወይም ይሄ ኢንተግራል የምንባለው ቫልዩ ለምንድን ነው የምንጠቀመው ስንል ኤሪያዎችን ፋይንዲንግ ዘ ኤሪያስ አንደር ዘ ከርቭ ለማግኘት እንጠቀምበታለን። ዲስታንሶቻችንን ካልኩሌት ለማድረግ ለዲፈረንሺዬሽን ጊዜ ስፒድን ነበር የምናገኘው። በኢንተግራልን ተጠቅመን ደግሞ ምንን ማግኘት እንችላለን? የዲስታንሳችንን ቫልዩ ማግኘት እንችላለን። ሌላ ደግሞ አኪሙሌሽን፣ ምክንያቱም ኢንተግራል እንዳለው ምንድነው? አድ ማድረግ ነው፣ ጋዘር ማድረግ ነው፣ መሰብሰብ ነው። ስለሆነ አኪሙሌሽን ፖይንቶቻችንን ዲስከቨር ለማድረግ ዲተርማይን ለማድረግ ምን እንጠቀማለን? ኢንተግሬሽንን እንጠቀማለን። እሺ ስለ ኢንተግራል ደግሞ ምንድነው ብለን በመናወራበት ጊዜ ኢንተግራል ማለት በቃ በዲፈረንሺዬሽን ካልኩሌት ካደረግን በኋላ የምናገኘው ቫልዩ ነው ብለናል አይደለ? ምክንያቱም ይሄ ደግሞ ሴንትራል በጣም ኢምፖርታንት የሆነ ኮንሰፕት ስለሆነ በዚህ ዲፋይን ተደርጎ ተሰጥቷል። ማለት ምን እያለ ነው? ዘ ኢንተግራል ኦፍ ኤፍ ኦፍ ኤክስ ዊዝ ሪስፔክት ቱ ምንድነው? ዲ ኦፍ ኤክስ ነው። ምንድነው? አንደር ዘ ኢንተርቫል ኤቢ። በኢንተርቫል ማለት ኢንተርቫላችን ማን ነው? ከኤ እስከ ቢ ያለው ማለት ነው። ከኤ እስከ ቢ ያለው ኢንተርቫል በኤ እስከ ቢ ባለው ኢንተርቫል ማለት ነው። ማለትም ይሄን ነገር እንዴት ብለን ሌላውን ማንበብ እንችላለን? ዘ ኤሪያ አንደር ዘ ከርቭ ኤፍ ኦፍ ኤክስ ማለት ነው ዊዝን ዘ ኢንተርቫል ኤቢ። ምክንያቱም ይሄው እንደምታዩት ይሄ በአረንጓዴ የተሳለው ኤሪያችን ምንድነው? የኢንተግራላችን ነው ማለት ነው። ኢንተግራላችን it is defined by በምንድነው ዲፋይን የተደረገው? ኢንተግሬት ካደረግን በኋላ የምናገኘውን ፋንክሽን ምን በመክተት ነው? ቫልዩን በመክተት ነው ወይም ሬት ኦፍ ቼንጁን በማግኘት ቼንጁን ሬት አይደለም ቼንጁን በማግኘት ነው ማለት ነው። ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ካልኩሌት በማድረግ ኢንተግራል ቫልዩአችንን ማግኘት እንችላለን ይላል ማለት ነው። ስለዚህ ኢንተግራል የሚያሳየን ምንድነው? it is area under the curve ያሳየናል። ለፋንክሽናችን በፋንክሽናችን ስር የሚሰራውን ኤሪያ ያሳየናል ማለት ነው። አሁንም ለዲፈረንሺዬሽን ማለት ነው ለዲፈረንሻል ማለት ነው ፕሮፐርቲስ ሩል እንዳወጣን ሁሉ ለኢንተግሬሽንም ተመሳሳይ ሩሎች ማውጣት እንችላለን። ስለዚህ የመጀመሪያው ሩላችን ምንድነው የሚለው? ፓወር ሩል ነው። ፓወር ሩል ምን ይላል? ኤፍ ኦፍ ኤክሳችን ማለት ነው ኤክስ ዘ ፓወር ኦፍ ኤን ተብሎ ቢሰጠን ኢንተግራላችንን ማለት ነው ስፔሲፋይድ የሆነ ኤሪያ አልተሰጠንም። ስፔሲፋይድ ኤሪያ የሆነ ስላልተሰጠን ምን እናደርጋለን? ምን ማድረግ ነው ብለናል? ኢንተግራል መጀመሪያ አድ ማድረግ ነው። ስለዚህ ፓወራችን ላይ ምን እናደርጋለን? አንድ አድ እናደርጋለን። ስለዚህ ኤክስ ኤን ፕላስ 1 ስናካፍለው በማን ነው የምናካፍለው? እዚህ ጋር በደመር ነው ቫልዩ ወይም ኤን ፕላስ 1 እንደምራለን ማለት ነው። እቺ ኮንስታንት የተሰጠችን ፕላስ ሲ የምንለው ሁሉ ጊዜ ኮንስታንት ኦከር ሊያደርግ ይችላል በኢንተግራል ጊዜ ማለት ነው። ዲፋይን የተደረገ ማለት ነው። ዲፋይን የተደረገ ምን ስለሌለን ኢንተርቫል ስለሌለን ኢንተርቫላችን ስለሌለን ሁሉ ጊዜ ኮንስታንታችንን ፕላስ ሲ ብለን አድ ማድረጋችሁን እንዳትረሱ ማለት። ስለዚህ ዲፋይን የተደረገ ኤሪያ እስከሌለ ድረስ ምን አለ? ኮንስታንታችንን ሲምፕሊ አድ እናደርጋለን። ሌላ ደግሞ ኮንስታንት ሩል ነው። ኮንስታንት ሩል ማለትም ፋንክሽናችን ኤፍ ኦፍ ኤክሳችን አንድ ኮንስታንት ኤ ወይም ኬ ቢሰጠን ዲፈረንሺዬት በምናደርግበት ጊዜ ይሄ ዜሮ ነበር የሚሰጠን አይደለም? የኮንስታንት ፋንክሽናችን ኤፍ ኦፍ ኤክሳችን ምንድን ነበር? ዜሮ ነበር። ዲፈረንሺያላችን ዜሮ ነበር። ነገር ግን ኮንስታንት ጊዜ ማለት ነው ዲፈረንሺዬት በምናደርግበት ጊዜ ምን ይሆናል? ኤክስ ይሆናል። ምክንያቱም አንድ ፓወር አድ ማድረግ ማለት ነው። አንድ ፓወር ምን ስለሆነ? አድ ማድረግ ስለሆነ ኤፍ ኬ ፕላስ ኤክስ ኬኤክስ ፕላስ ምን አለ? ኮንስታንት ሲ። አሁንም ምን ስለሌለን? ዲፋይን የተደረገ ኢንተርቫል ስለሌለን። ሰም ሩል እና ዲፈረንስ ሩል ተመሳሳይ ነው የሚሆነው። ምንድነው የሚሆነው? ለብቻ አውጥተን ኢንተግራላቸውን መስራት እንችላለን ይላል። ስለዚህ ለብቻ አውጥተን ኢንተግራላቸውን
የምንሰራ ይሆናል ማለት ነው። አሁንም አፕሊኬሽናቸው ላይ እንዳልነው ምን አይተናል? ኤሪያ አንደር ዘ ከርቭ ካልኩሌት ማድረግ እንችላለን ብለናል። ይሄኛው ከዴፊኒሽናችንም ምን ማድረግ ስለምንችል ነው መውሰድ ስለምንችል ነው። ስለዚህ ኤሪያ አንደር ዘ ከርቭ ተብላችሁ ስትሰጡ ሁሉ ጊዜ ካልኩሌት አድርጉ እየተባላችሁ ማለት ነው ኢንተግራልን ወይም ኢንተግሬሽንን ፐርፎርም አድርጉ እየተባለ ነው። ሌላ ደግሞ ምንድነው ቶታል አኪሙሌትድ ፕሮፊት ወይም የተሰበሰበው ወይም ምን የምናደርገው ጋዘር ያደረግነው ሁሉንም ፕሮፊቶቻችንን ስንደምራቸው የምናገኘው ፕሮፊት ማለት ነው። እሱንም ካልኩሌት ማድረግ ምን እንጠቀማለን? ኢንተግሬሽንን እንጠቀማለን። ሌላ ምን ለማግኘት ዲስታንስ ለማግኘት ብለናል አይደል? ምክንያቱም ምንድነው ብለናል ቬሎሲቲያችን v of t equals to s of t። ስለዚህ ዲስታንሳችንን ለማግኘት ምንድነው ሪቨርስ ኦፕሬሽን መስራት ነው። v of t with respect to d of t ነው። s of s ን ማግኘት እንችላለን። s of t ማግኘት እንችላለን ማለት ነው። ስለዚህ ዲስታንስንም ለማግኘት ካልኩሌት ለማድረግ እንጠቀም። ቬሎሲቲንም እንደዚህ ለማግኘት ምን ማድረግ እንችላለን? ኢንተግሬሽንን መጠቀም እንችላለን ማለት ነው። እስቲ ኤግዛምፕል እንመልከት። ኤግዛምፕላችን ምን ይለናል? find the area under the graph። find the area under the graph ማለት ፐርፎርም ምንድነው ኢንተግሬሽንን ፐርፎርም አድርጉ እያለ ነው። ኦቨር ስፔሲፊክ ምን ኢንተርቫል። ያው ኦቨር ኢንተርቫል ማለትም ከኔጌቲቭ 1 ጀምሮ እስከ 2 ባለበት ኤሪያ ላይ ምንፈልጓለን የግራፋችንን ኤሪያ ፈልጉ ማለት ነው። መሳል እንችላለን ግራፋችን አይደለም። ግራፋችን ምንድነው ኢንተርሴፕቱ ማለት ማለት ነው ኤክሳችን 0 ዋያችን ስንት? ዋያችን ፖዚቲቭ 1 አይደለም 0 1 አይደለም። እንዴት ነው የሚሄደው ይሄ ግራፋችን? እንደዚህ ያለ ግራፍ ነው አይደለም። አፕዋርድ የሆነ ግራፍ ነው። ምን አይነት ነው? ኳድራቲክ የሆነ ግራፍ ስለሆነ ማለት ነው። ስለዚህ ኤሪያ አንደር ዘ ከርቭ ስንል ከኔጌቲቭ 1 እስከ ምንድን ያለው እስከ 2 ያለው ማለት ነው። ከኔጌቲቭ 1 እስከ 2 ያለውን ማለትም እዚህ ጋር ያለውን ኤሪያ ፈልጉ ካልኩሌት አድርጉ እየተባለ ነው ማለት ነው። ኤሪያችንን እንፈልግ። ኤሪያችንን ስንፈልግ እንዴት ነው የምንፈልገው? ኤሪያ ኢኳልስ ቱ ኢንተግሬሽን ኦፍ አይደለም ኢንተግራል ኦፍ ምንድነው ከኔጌቲቭ 1 እስከ 2 ከኔጌቲቭ 1 እስከ 2 y ወይም f of x አችን y ኢኳልስ ቱ f of x ነው እንዳትረሱ። f of x d of x። ስለዚህ ሰብስቲቱት እናድርግ። ኔጌቲቭ 1 እስከ 2 f of x አችን ማን ነው? x ስኩዌር ፕላስ 1 ምን d of x። ስለዚህ ምንድነው የምናደርገው? መተን ለብቻ መስራት እንችላለን አይደለም? አኮርዲንግ ቱ ሰም ሩል አይደለም? በሰሜሽን ሩል መሰረት ኔጌቲቭ 1 እስከ 2 x ስኩዌር dx ፕላስ ኔጌቲቭ 1 2 ምን 1 dx አይደለም? dx ብቻው ማለት ነው። ስለዚህ ኮንስታንታችን እዚህ ጋር አለ። ይሄ ፓወር ሩልን እንጠቀማለን። ፓወር ሩልን ስንጠቀም እንዴት ነው? x the power of 2 plus 1 ማለትም ስንት ነው? 3 ማለት ነው። ስለዚህ 3 ብለን x the power of 3 divided by በምን በ3 ከምንድነው ከኔጌቲቭ 1 እስከ 2 እንዳትረሱ። ከኔጌቲቭ 1 እስከ 2 ነው የምንሰራው። ፕላስ ደግሞ ምን አለ? ከኔጌቲቭ 1ን ስንሰራ ምንድነው የሚሆነው? 1ን ኮንስታንታችንን ዲፈረንሺየት ኢንተግሬት በምናደርግበት ጊዜ ምንድነው የምናገኘው? x ብለናል አይደል? አሁንም xን ከምንድነው የምንሰራው? ከኔጌቲቭ 1 እስከ ፖዚቲቭ 2 ማለት ነው። ስለዚህ ለብቻ እየሰራ ነው ማለት ነው። ምንን ተጠቅመን ማለት ነው? አዲሽን እና የአዲሽንን ሩል በመጠቀም ማለት ነው። ስለዚህ ስንሰራ ምንድነው የሚሆነው? x the power of 2 the power of 3 አይደለም ኦቨር 3 ማይነስ አይደለም ማይነስ ኔጌቲቭ 1 the power of 3 ኔጌቲቭ 1 the power of 3 ኦቨር ስንት? ኦቨር 3 ይሄኛው ማለት እቺኛው ፓርት ብቻ ማለት ነው። ፕላስ አለን የኤክስን ደግሞ ስንሰራ 2 ማይነስ ኔጌቲቭ 1። ስለዚህ ሶልቭ በምናደርግበት ጊዜ ምንድነው የሚሆነው? 8 ሲደመር 1 ኦቨር 3 ፕላስ ምን ፕላስ 3። ስለዚህ ምን ይሆናል? 9 ሲካፈል ለ3 ስንት ነው የሚሆነው? 3 ይሆናል። ስለዚህ 3 + 3 ስንት ይሆናል? 3 ሲደመር 3 ስንት ይሆናል? 6 እናገኛለን ማለት ነው። ስለዚህ እንደዚህ አድርገን ኢንተግሬሽናችንን ሶልቭ ማድረግ እንችላለን። ስለዚህ ኤሪያችን ኢኳል ቱ ስንት ነው የሚሆነው? 6 ይመጣል ማለት ነው። ኤሪያችን ኢኳል ቱ ስንት ይመጣል? 6 ይመጣል ማለት። ስለዚህ ኤሪያ አንደር ዘ ከርቭ ነው የሚሉት።
አንደር ዘ ግራፍ ወይም አንደር ዘ ከርቭ ማለት ነው። ስለዚህ እችኛው ፖርሽናችን ማለት ነው እችኛው ፖርሽናችን ኤሪያችን ስንት ነው የሚሆነው? ኤሪያ ኢኳልስ ቱ ስንት ነው የሚሆነው? 6 ይመጣል ማለት ሶሪ 6 እናገኛለን ማለት ነው። ኤሪያ ኢኳልስ ቱ 6 እናገኛለን። ስለዚህ እንደዚህ ያደረገን ኢንተግሬሽኖቻችንን ለአፕሊኬሽኖቻችን አፕላይ ማድረግ መጠቀም የምንችል ይሆናል ማለት ነው። ስለዚህ ጀነራላይዝ በመናደርግበት ጊዜ ስንማር ማለት ነው ካልኩለስ ማለት ትልቅ የማቴማቲክስ ትልቁ ፖርሽን እንደሆነ አይተን ነበር። እዛ ላይ ደግሞ በሁለት ከፍለን ማለትም ዲፈረንሻል ካልኩለስ እና ኢንተግራል ካልኩለስ ብለን ለሁለት ከፍለን እያንዳንዱን አይተን ነበር። ምን አይተናል? ደሪቬቲቭ ምን እንደሆነ አይተን ደሪቬቲቭ ምንድናቸው ብለናል? ሜጀር ቼንጅ ነው። ቼንጅ ኢን ሬት ኦፍ ቼንጅ ዊዝ ሪስፔክት ቱ ዋን ቫሪያብል ወይም አንድ ዊዝ ሪስፔክት ቱ ዋን ቫሪያብል ወይም ዋን ኮኤፊሽንት በመጠቀም ማለት ነው። አንድ ካራክተር በመጠቀም ሬት ኦፍ ቼንጃችንን ካልኩሌት እናደርጋለን። የሱን አፕሊኬሽን ደግሞ ምን ላይ አይተን ነበር? ኦፕቲማይዜሽን ላይ እንዴት ኦፕቲማይዝ ማድረግ እንደምንችል፣ እንዴት ኤሪያዎችን አልኩ፣ እንዴት ስሎፖችን ካልኩሌት እንደምናደርግ፣ እንዴት ቬሎሲቲዎቻችንን ካልኩሌት እንደምናደርግ አይተንበት ነበር። ሌላኛው ፓርት ኦፍ ደግሞ ምንድነው? ኢንተግራል ነው ብለን ነበር አይደለም? ኢንተግራል ምን ለማድረግ ነው? ኮምፒውት ኤሪያስ ኤንድ አኩሙሌሽን ኤሪያዎችንና አኩሙሌሽንን ካልኩሌት ለማድረግ እንጠቀምባቸዋለን ብለናል። አፕሊኬሽኖቻቸው ደግሞ እንደ ማቴማቲክስ ኮንሰፕት ኦልሞስት ሁሉም ቦታ ላይ ይገባሉ። ከዛ ውስጥ ምን አይተናል? ቢዝነስ ላይ አይተናል፣ ፊዚክስ ላይ፣ ኢንጂነሪንግ ላይ የሚገቡበትን ቦታ ትንሽ ሂንት ለማድረግ ሞክረን ነበር ማለት ነው። ስለዚህ የተማርነውን ይሄንን ቻፕተር ማለት ነው ምን የምታደርጉበት ሰመራይዝ የምታደርጉበትን ኤክሰርሳይዝ ትሰሩና ራሳችሁ እውቀታችሁ ምን ታደርጋላችሁ ትፈትሻላችሁ ማለት ነው። ስለዚህ ቻፕተር 2 በዚህ ጨርሰናል። በሚቀጥለው ቻፕተር እስክንገናኝ ድረስ ሰላም ቆይልኝ። ቻው።